ጊዜሽ ሲደርስ ሁሉ ነገርሽ ያምርበታል። ያንቺ ቀን ሲመጣ አይደለም የተናገርሽው ያሰብሽው ሁሉ ይሳካልሻል። የሚሰጥሽም ማንም የማይቀማሽን ስጦታ ነው። ብቻ ፈጣሪ ብሎ ቀንሽ እስኪደርስ ትንሽዬ ብቻ ታገሽ። ሄሎ፣ እኔ አሁን እህቴ ናት፣ በጣም መወዳት ማከብራት፣ ግን ውሳኔ ከወሰነች ይሉ ወሰነች ነው። ምንም ማስቀየር አልችልም። ቤተሰብ እየተዋደዱ እየተፋቀሩ እዚህ ጋር ደግሞ እነሱን የሚወዷቸው እናንተ ምርጥ ቤተሰቦቻቸው እያላችሁ ከጎናቸው እነዚህ ልጆች ለምንድን ነው የሚለያዩት? ይሄን ያሰብኩት። ከዛ እኔ ያው በምችለው አቅም ሞክራለሁ፣ ሄሉን አግኝቼም ለማውራት ሞክራለሁ። ያለችበት ሁኔታ ታውቃለህ። ሁለቱ እናንተ ጋር ሁሉ ሰላም በአሚ ሆፕ ቤት ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ አልኩ እንዴ ካላልኩኝም እንግዲህ አድርጉት ማለት ነውና በአሚ ሆፕን ሰብስክራይብ አድርጉት። በነገራችን ላይ የነ ሄሉ ፋሚሊ ነውና እንግዲህ በሄሉ ቤት አንድ ከደጋ ሆነ የለቀቁት ቪዲዮ አለ። እሱም መጨረሻ ላይ ሄሉ ጠፍታ እንደወጣች ከቤት እንደሌለች ነበር ያበቃው እና ብዙዎቻችሁ የት ሄደች እያላችሁ የተጨነቃችሁ እያየሁኝ ነው። በነገራችን ላይ ሄሉ እንደዚህ መሰበር የመጀመሪያው አይደለም፣ ጠንካራ ናት። ለጊዜው ብትሰበርም ጠንክራ ጀግና የምታልፍ ልጅ ናት። ስለዚህ ራሷን የሆነ ቦታ ወይ አደጋ ምናምን ትላለች ብላችሁ እንዳሰቡ ለኦዲየንሶች ነው። ምክንያቱም ከልዑል ጋር ማታ ስለሚመጡ ለእያንዳንዱ ነገር መልስ እንደሚሰጡ ያው ልዑል ጠንበለሌ በዚህ አጋጣሚ በክፉ ዓይን የምታዩት አይናችሁ ጨለማ እግራችሁ ቄጤማ ይሁን ብያለሁኝ። ዛሬ ምኝኝ የምትሉ ካላችሁ ጦሳችሁን ይዛችሁ ሂዱ የልዑልን ማለት ነው። ምክንያቱም እሱ ከመጀመሪያው ጀምሮ ምርጥ ወንድሟ ነው። በጣም ጀግና ጎበዝ ታታሪ፣ በቃ ከሷ ጎን የማይጠፋ በነገሮች እውነትን ይዞ የሚጋፈጥ ልጅ ነው እና ትናንትና እንደውም ላይቭ ገብቶ ሄሉዬ ነገ አምጣልኝ ናፍቃኛለች እያልኩት ነበረ ማለት ነው ቲክቶክ ላይቭ ላይ እና የኔ ቃል አክባሪ እንግዲህ በዛሬው ዕለት ይዛት እንደምትመጣ አሳውቃል። ቴንኪዩ በጣም የማመሰግነው በዚህ አጋጣሚ። ምክንያቱም ሄሉን ብዙዎቻችን ማየት ያለችበትን ሁኔታ ማወቅ እንፈልጋለን። በቃ ሁሉም ሰው በጭንቀት ላይ ነው ያለው። አብዛኛው ሰው ሄሉን የሚወዳት ሰው የእሷን መከፋት የማይፈልግ ሰው በሙሉ ተጨንቆ ነው ያለው እና ሁለተኛ ነገር ደግሞ የብዙዎች ጥያቄም ነው። ምክንያቱም እንዴት የሚል ነገር አለ። በምን ምክንያት ያው እኔም ተደጋጋሚ ቪዲዮ ሰርቻለሁ። ምክንያቱን ማወቅ እንፈልጋለን የሚል ግን ምንም አሳማኝ ምክንያት እንደማይኖር ተስፋ አምናለሁ። ምክንያቱም ከሄሉ በኩል ምንም ይኖራል ብዬ አላስብም። እንግዲህ ሁላችሁም የራሳችሁን መላምት እያስቀመጣችሁ እያየው ነው ኮሜንት ላይ እና በነገራችን ላይ ሊሄድ ያሰበ ግን ቢሰበር የማይቀር ነው ተረቱና ካያችሁት ያም ማለት ነው ታረቅን ብለው ከመጡ በኋላ ልዑልና ልዩ የመጡ ቀን ካያችሁት ፊቱ ምን ነበረ? ለነገሩ እናንተ አታስተውሉ። ዝም ብላችሁ ቪዲዮ መስማት እና ማየት እንጂ ከልባችሁ አታስተውሉትም። ለዛ ነው አሁንም ነገሮች ለኦዲየንስ አዲስ የሆኑባችሁና እንዲህ ነው እንዲያ ነው ልላችሁ አልፈልግም። ዞሮ ግን እስከሚለቀቅ ቪዲዮ ልዑል ደግሞ በጣም 4 ሰዓት መሽቷል። ምን ሆነ ነው 4 ሰዓት እያየን እንድንተኛ ነው 4 ሰዓት የምትለቀለን ነው? ላይቭ ልትመጡ ነው? ላይቭ ልትመጡ ጥሩ ነበረ። በላይቭ እንደው በስትሪም ያርድ ገብታችሁ ተሰቅለን የልባቸውን እኔ እንኳን ችግር የለውም ዩቲዩብ ስላለኝ በዩቲዩብ ልቤን እናገራለሁ የፈለገኝም ማለት ነው። ግን በጽሁፍ ብቻ ለሚሳተፉ ኦዲየንሶች ገስት እንደዚህ ከፍታችሁ በደንብ ሰዎች ሀሳባቸውን ቢገልጹ ኦዲየንሶች በጣም ደስ ይለኝ ነበረ። ያው ቲክቶክም ገባችሁ ሄሉ ብቻዋን ነው ፈታ ብላ የምትወጣው፣ ኮሜንት ላይ ነው የምታስተናግደው ምናምን፣ ገስት ላይ ሰው አታስገባም። ያ ችግር አለ። እንግዲህ ወደፊት ይስተካከላል ብዬ አስባለሁ። ሲቀጥል ደግሞ ማንም ሰው ከዚህ በኋላ በህይወቷ ሁሌ ጫና ትፍጠሩባት። በቃ ማንም ወንድሟቸውም ሆኖ ማንም ሆኖ ልጅቷ የምትወስነውን ነገር አስባ እንድትወስን እድል ስጧት። ብዙ ጊዜ የሆነ ነገር በተፈጠረ ቁጥር ከቤተሰብ ጋር ጫና ወይ ደግሞ ከጓደኛ ጋር ጫና ካለ እሷን የሚያስጨንቅ ነገር ነው ሊፈጠር የሚችለው። በቃ የነገሮቹ ክብደትና ቅለት እሷ ናት የምታውቀው፣ እሷና እሱ ናቸው የሚያውቁት። ለዛም ነው እናንተን እንደዚህ እንዲታረቁ መሆን የማይፈልጉ ምናልባት እንትን ያሉት ማለት ነው።
እና አንዳንዶቻችሁ ደግሞ በጣም በቃ የሆነ እንዴ ምን ነው ወንድ ቤት ወንድ ይመጣል። ምንም የሚያስለቃቅስ ነገር የለም። ቆፍጠን በሉ ኦዲየንሶችን ብትሆኑ ማለት ነው። ተለምኖ እንዲመጣ አታርጉት። ሁሌ ተለምኖ ደግሞ የሰው ልጅ መጨረሻው አያምርም። ኦኬ ራሱ አስቦ ኑሮውን ራሱ መምራት ሲችል ነው እንጂ በኦዲየንስ ግፊት ወይ ደግሞ በሰው የሆነ በልመና ምናምን እየተመለሰ እየመጣ ሲፈልገው እየሄደ ሲፈልገው እየመጣ የምትቀበለው አይነት ከሆነ ይሄ እሷን እንደ ዕቃ ነው የሚቆጥራት። ገባቸው? ስለዚህ እነሱ አስበውበት አልመውበት ተወያይተው እስከሆነ ድረስ አለቀ በቃ። እንትን ማለት ነው ያለባት። ቆፍጠን ብላ ኑሮዋን ነው መኖር ያለባት። ምክንያቱም እኔ የማይበጀኝ ሰው እድሜውን እኔ ጋር እንዲያቃጥል ጊዜ እንዲበላ አልፈልግም። እኔ እውነቱን ስነግራችሁ ማለት ነው። ይሄ የራሴን አቋም ነው እና በዚህ መልክ ብታደርጉት ጥሩ ነው። አንዳንዴ ማለት የምንጠይቃቸው ጥያቄዎች ራሱ ፍትሐዊ መሆን አለባቸው። በቃ ስላየን የሆነ ነገር ስላየን ብቻ ሁሌ እንደዚህ እንትን የምንል ከሆነ ከባድ ነው እና ለማንኛውም ውሳኔዋን እናክብርላት። አንዳንድ ጊዜ እናዳምጣት። በቃ አሁን ዳጊ ራሱ እንዳልከው እኔ ተናግሬ እንደዚህ ብዬ ነበር ምናምን ብቻ ብዙ ነገር በቃ አንዳንዴ ፋሚሊ የማይገባባቸው ነገሮች አሉ። ገባችሁ? በህይወታችሁ ላይ ሁሉን ነገር አውጥታችሁ አትናገሩም። አንደኛ ቤተሰብ ከማስጨነቅ ሲባል፣ ሁለተኛ ደግሞ ህይወት በሁለቱ መንገድ እስከምትመራ ድረስ ሁለቱ ናቸው ተወያይተው የሆነ ነገር መፍታት ያለባቸው። ሲቀጥል ደግሞ እሱ እዛ ድረስ የሄደው ሲጀመር ሐዋሳ ድረስ የሄደው አርባ ምንጭ ድረስ የሄደው አላማ ኖሮት ብቻ ታውኝ። እኔ ምንም አሁን ማውራት አልፈልግም። ማታ የሚለቀቀውን ቪዲዮ አይተን ደግሞ ሁላችንም የራሳችንን ሀሳብ እንሰጣለን ማለት ነው። ለማንኛውም አትጨናነቁ። ለራሳችሁ የመጣሁት ቪዲዮውን እንደዚህ ፖስቱን ሳይ ድንገት ዩቲዩብ ላይ አልተመቸኝም። ዛሬ ብዙም አልገባሁም። ያ ቅድም የለቀቅኩት ራሱ ጠዋት የሰራሁትን ቪዲዮ ነው እና ወዳችኋለሁ። በኋላ እስከምንገናኝ መልካም ጊዜ ነገሩ እሺ። እናንተ አንቺ እንስማው ጋይስ። በእለቱ የተመቻ የሶስት ሰዎች አሉ። አበስ ከሴቶችም ከወንዶችም ሶስት ጥራለች። ከሴቶች ጆሲ እንግዲህ ቤተሰቦች ቪዲዮ እንዳያችሁት ነው። እኔ ወንድ ልጅ ነኝ፣ ሴት አይደለሁም። ትልቅ ሚዲያ ላይ የማይጠበቅ ነገር ነው ያየሁት። በ48 ሰዓት ውስጥ ይሄ ቪዲዮ ወርዶ የይቅርታ መግለጫ ካልሰጣችሁ ነገሩን ወደ ህግ እንደምወስደው ላሳስብ እወዳለሁ። ሁላችሁም ሼር እያደረጋችሁ አድርሱላችሁ። እኔ የምልህ ወንድሜ፣ ታዲያ አንተ ነህ እነሱ ናቸው መከሰስ ያለባቸው? አንተ እኮ ነህ ራስህን አንቺ ያደረግከው። እውነቱን ስነግርህ ማለት ነው። ሴትን ልጅ ለማክበር ወይም ደግሞ የሴትን ልጅ ክብር ለማሳየት እኮ እሷ መሆን አይጠበቅብም። ለምሳሌ ካየሁ የዛን ቀን አንድ ጀግና ወንድ አይቻለሁ። እናቱን እንጨት ተሸክማ ያሳደገችው እንጨቱን ጀርባ ወደ ያዝሎ መጣ እንጂ ቀሚስ ለብሶ አልመጣም። ስለዚህ እኛን ለማክበር እኛን መምሰል አይጠበቅብም። አንተ ወንድ ነህ፣ የወንድ ነገር ነው መሆን ያለብህ። ስለዚህ እነሱ ሳይሆኑ አንተ ለመከሰስ ያለብህ። ለነገሩ ያቺ ብርቃናን የገባች ሰው ስለገባች አንተም ከሰመኑ ትገባ ይሆናል ማለት ነው።